ጉድ ሳማሪታን የበጎ አድራጎት ማህበር ከዛሬ 30 ዓመታት በፊት በ1988 ዓመተ ምህረት ሀገር በቀል የበጎ አድራጎት ማህበር ተብሎ በሕግ ዕውቅና ተሰጥቶት ወደ ሥራ ገባ። ማህበሩ ከ3 አስርት ዓመታት በፊት ሀገር አምጣ በወለደቻቸው አሳድጋ ባስተማረቻቸው ውለቷን ለመክፈል ለወግ ማዕረግ በበቁ ልጆቹ አማካኝነት እንደተመሰረተ የረጅም ዕድሜ ታሪኩ ይመሰክራል። ይበልጥ ተጎጂ የሆኑት የሴቶችን ችግር በማስቀደም ችግሩን ብቻ ከመለየት ባሻገር የችግሩን መፍትሄ በመተለም ሩቅ በመመልከት ማህበሩ እንደተመሰረተ መስራቾች ታሪኩን በትውስታ ይናገራሉ። ጉድ ሳማሪታን ማህበር በፈረንጅ 1996 ማለት የዛሬ 30 ዓመት ማለት ነው ኦልሞስት ጀምሮ ያው የተለያዩ ጓደኛሞች በአንድ ላይ ሆነን ለምን በሴቶች ጤና ላይ አንሰራ የሚል ከእሳቤው መጣና ያው መጀመሪያ ሐሳብ ነው፣ ከዛ በኋላ ድርጊት ነው። ሐሳቡን ስናንሸራሽር በጣም ረጅም ጊዜ ወስዶብን ነበር። ከግማሽ በላይ የሚሆኑ የጤና ባለሙያዎች ዘርፍ ውስጥ ያሉ ሲሆኑ ሌሎቻችን ደግሞ የሕግ ባለሙያ፣ የማህበራዊ ሳይንስ ባለሙያ እንዲሁም ሌሎች ባለሙያዎች ግን ይህንን ስራ ለመስራት ፈቃደኛ የሆኑ ነበሩ አባላቶቹ መስራቾቹ። እኔ ወይዘሮ ሂሩት፣ ዶክተር ሰላማዊት፣ ዶክተር ናርዶስ፣ አቶ ይርሳው የሚባሉ የሕግ ባለሙያ ከኛ ጋር ሆነው 7 ሆነን ለረጅም ጊዜ እኔ ቦርድ ሊቀመንበር ሁኜ ሳስተዳድረው ነበረ በትርፍ ሰዓቴ ማለት ነው። ከዛ ወይዘሮ ሂሩትም ቦርድ ሆና ተተክታኝ ለረጅም ጊዜ ስትሰራው ነበረ። ያው ያን ጊዜ በጊዜ በነበረው በፍትህ ሚኒስቴር ነበር ፍቃድ ማግኘት የነበረብን። ያው የሚያስፈልገውን ነገር ህጉን ደንቡን አሟልተን ወደ ስራ ገባን። ከጠቅላላ ጉባኤው ውስጥ እና አቶ ኢየሱስ ወርቅ የህብረት ባንክ መስራች ባለቤታቸው፣ የአእምሮ ሕክምና የሚሰሩ እነ ዶክተር መስፍን አርአያ ሌሎችም ነበሩበት። ብዙ ሰዎችን ለማሳተፍ ሞክረናል። በዚህ ላይ ብዙ የተረባረብ ነው። የሐሳብ ጥንስሱ በታሪክ ትውስታ እንዲህ ይነገር እንጂ ስያሜው ከተግባር ጋር እንዲስማማ ተደርጎ ጉድ ሳማሪታን ተባለ። ጉድ ሳማሪታን የሚለው ስም የመጣ ከመጽሐፍ ቅዱስ ነው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች ደበደቡት፣ ወደቀ፣ በጣም ደም ፈሰሰው። ከዛም ካህናት በሱ መጡ፣ አለፉ፣ አይተውት አለፉ። ሌሎች ሌዋውያኖች መጡ፣ አይተውት አለፉ። አንድ የሳምራዊ አገር ሰው ግን መጣና አዘነለት፣ ቀረበ፣ የያዘውን ዘይትም ቀባው። ከዛ በአህያው ላይ ጭኖ በጥጉ ካለ እንደ ማቆያ ነገር ወሰደው። ኢየሱስ ክርስቶስ በምሳሌ ሲያስተምር ለዚህ ሰውዬ ወዳጁ ማን ነው? ካህኑ ነው? ሌዋዊው ነው ወይስ ሳምራዊው ነው ሲል ሳምራዊው ነው አሉት ተከታዮቹ። በሉ እናንተም እንደሱ አድርጉ። ስለዚህ የጉድ ሳማሪታን ታሪክ ይሄ ነው፣ የደጉ ሳምራዊ ታሪክ እና የተመሰረተበትም ያው በህብረተሰቡ ውስጥ ተጎጂ የሆኑትን የህብረተሰብ አካሎች መደገፍ፣ ማንሳት፣ አስፈላጊውን የሆነ እገዛ ማድረግና በራሳቸው ቆመው ጥሩ ዜጋ ሆነው ራሳቸውንም ሀገራቸውንም ቤተሰቦቻቸውንም ሊረዱ የሚችሉበትን መንገድ ማስቻል ማለት ነውና ሁል ጊዜ ከራስ ይልቅ ራስህን ባልንጀራህን እንደ ራስህ ውደድ የሚለውን ነገር አብልጠን በማየት ነው የደጉ ሳምራዊ ጉድ ሳማሪታን የሚለውን ስም ልንሰጠው የወደድ ነው። መጀመሪያ የተነሳው ዓላማ በአንድ ብቻ በካንሰር መከላከል ብቻ ሳይሆን ግን በሴቶች ጤና ላይ ሲያረግዙ፣ ሲወልዱ ያልተጠበቀ ነገር ሲከሰት በወጣቶች ላይ ሳያውቁ የሚረገዝ መሆኑን ሳያውቁ እድሜያቸው ሳይደርስ ከቤተሰብ ተደብቀው ብዙ ነገር በሚከሰትበት ጊዜ እንዴት ነው ይሄንን የምንከላከለው? ከሞትስ እንዴት እንታደጋቸዋለን? በሚል ስንሰራ ቆየን። ጠቅላላ ጉባኤ መሰረትን። ጠቅላላ ጉባኤው ገንዘብ ያዋጣ ነበረ ትንሽ ትንሽ። ያው ለቤት ክራይ ይከፈላል። ከአንዱ ቤት ክራይ ወደ አንዱ እንወጣለን። በትርፍ ሰዓታችን ነው የምንሰራው። የምንሰበሰበው
ወይ ማታ ከ11 ሰዓት ተኩል በኋላ ወይ ደግሞ በቅዳሜና እሁድ ነው ይሄን የምንሰራው። የመደበኛ ስራችንን በፍጹም ነክተንም አናውቅም። ማህበሩ እንዲህ ስያሜውን ካገኘ በኋላ የመጀመሪያ የበኩር ተግባራዊ እንቅስቃሴውን ለከፋ ችግር የተጋለጡ በአዲስ አበባ ከተማ በተለይም ጉለሌ አካባቢን በመምረጥ የሴቶችን ጤናና ኢኮኖሚያዊ ተጠቃሚነት ችግርን ለመፍታት ወደ ስራ ገባ። እንኳን ደህና መጣችሁ ብሎ የተቀበለንም የጉለሌ ክፍለ ከተማ ነበር። በጊዜው የመስሪያ ቦታም ሰጥቶን ነበር እንደ ቢሮ ልንገለገልበት። ካሉት ክፍለ ከተማዎች ብዙ የተጎዳ የህብረተሰብ አካል ያለበት ስለነበር በኢኮኖሚም በእንጨት ሰበራም በተለያዩ በልጆች ጉልበት ብዝበዛም በተለያዩ ትንሽ ዝቅተኛ የሆነ የህብረተሰብ ክፍል ያለበት ስለነበር ወደዚህ ነበር እንትን የተባለው እና ያንን ምልከታ አድርገን ነበር የምንሰራው። በኤችአይቪ መከላከል ዘመኑ ደግሞ የዛን ጊዜ ከፍተኛ ኤችአይቪ የተስፋፋበት በአገራችንና ከፍተኛ ሞት በየቀበሌው በየመንገዱ ስትሄድ በጠዋት ድንኳን 10 ድንኳን ተዘርግቶ የምታይበት ዘመን ስለነበረ በሱ ላይ በከፍተኛ ስራ ይሰራ ነበረ። በጊዜው አንድ መለስተኛ ክሊኒክ ከፍተን ነበር። ክሊኒኩ እንጦጦ ማርያም ላይ ነበር የሚገኘው። እንዳሁኑ በየቦታው ጤና ተቋም አልነበረም። ስለዚህ ለዛ አካባቢ እስከታች ድረስ ከሽሮ ሜዳ ድረስ የጤና አገልግሎት ጥሩ የሆነ የጤና አገልግሎት ይሰጥ ነበር። ለረጅም ጊዜ ሰርቷል። በጉለሌ አካባቢ በሴቶች ጤናና ኢኮኖሚያዊ ተጠቃሚነት የተጀመረው የበኩር ስራ በጎ ተግባሩ አድማሱን በማስፋት ይበልጥ ህብረተሰቡን ተጠቃሚ ወደሚያደርግ ምዕራፍ ተሸጋገረ። ይህም ለሌሎች ተቋማት የተሞክሮ መነሻ ለመሆን ቻለ። በጥቁር አንበሳ ያለው ራዲዮሎጂስትም ከዚሁ ጋራ ነው በመንግስት ይዞታ ይደግ እንጂ ከዚህ ከጉድ ሳማሪታን አሶሲዬሽን በመነሳት ነው ሊንክ አድርገን እንዲያድግና ራዲዮሎጂ ዩኒቱ በጣም ሰፊ ሆኖ እንዲቋቋም ከጤና ጥበቃም በማገዝ የተሰራው። ከዛ በኋላ ግን ያው የፈንድ እጥረት ማጋጠመን። መንግስትን በየቦታው ጤና ተቋሞችን ጥሩ አድርጎ ስለከፈተ የነበረንን መሳሪያዎች በቅርብ ላለው ጤና አገልግሎት አስረክበን እኛ ያንን ከዛ ፕሮጀክት ወጣን ከጤና አገልግሎቱ። የሀገርን የወገንን ችግር መነሻ አድርጎ የተመሰረተው ጉድ ሳማሪታን ማህበር ሀገር ችግር ላይ ስትወድቅ ቀድሞ በመገኘት ለጥሪዋ ምላሽ እየሰጠ ወደ ሌላ የበጎ አድራጎት ምዕራፍ ተሸጋገረ። ወቅቱ በርካታ ወገኖች ሀገሬ ብለው ዓመታትን ከኖሩባቸው የአረብ ሀገራት በግፍ ወደ ኢትዮጵያ የተመለሱበት ነበር። ይህ ወቅት ከአረብ ሀገራት ለተመለሱ ተስፋቸው የተመናመነበት፣ የሰሩበት የደከሙበት ሕይወት ከንቱ የቀረበት ሕይወት የተመሰቃቀለችበት፣ ስቃዮች እዚህም እዚያም የሚሰሙበት፣ ሀገር አግዙኝ ብላ የተጣራችበት ነበር። በዚህ የታሪክ ገጠመኝ የሀገርን ጥሪ በመስማት ጉድ ሳማሪታን ማህበር የበርካቶችን ቁስልና ህመም የመንፈስ መሰበር ጠግኗል። ወደ 20 ዓመት አረብ ሀገር ተመላሾች አልፎ አልፎ ከዩሮፕም ይኖራሉ፣ ግን በዋናነት ከገልፍ ካንትሪ የሚመለሱ ሴቶችን ላይ ነው አገልግሎት የምንሰጠው። በዋናነት የመጠለያ አገልግሎት ነው የምንሰጠው። የምግብ፣ የአልባሳት፣ የጤና፣ የስነ ልቦና ድጋፍ እነኚህን አገልግሎቶች እንሰጣለን። እያንዳንዱ ተመላሽ ወደ ሀገሩ በሚሄድበት ጊዜ አምባሳደር እንዲሆን ህገወጥ የሰው ልጅ ዝውውር አስከፊና በጣም ጉዳት ሰጪ እንደሆነ ይሄንን እነሱ እዚህ የምናነቃቸው ለህብረተሰቡ እንዲያነቁና ብዙ የሆነ ሰው ተደራሽ እንዲሆን አድርገናል። ህመማቸውን የመንፈስ መሰበራቸውን ከጠገነላቸው በርካታ ወገኖች መካከል የአረብ ሀገር ጉዞዬ በእውቀት የተመሰረተ ክህሎትን ያካተተ ባለመሆኑ ለከፋ ችግር ዳርጎኛል ትላለች። ኮይት ሄድኩበት በህገ ወጥ ነው። ሲሄድ ጥሩ ቤት አልገጠመኝም። በሄሩትም እንደዛው፣ ግን ወዲያው አሳፈሩኝ። የበሄሩቱ ኮይት ደግሞ ተመልሼ ሲሄድ ያው ጥሩ ቤት አልነበረም። በጣም ስቃይ ነበር እና ሲሊንደር ሁሉ ጋዝ እንትን ብላ እግሬን ሁሉ አቃጥላይ ነበረ
ሴትዮዋ መጨረሻ ጊዜ ጆርዳን ሄድኩ። ጆርዳን 1 አመት ሰርቼ መጣው። ይወስዷል፣ ይሸጡሃል፣ ይመልሱሃል። ሳውዲ ሲሄድ ምንም ከክፍለ ሀገር እንደመጣው ነበር። ሲሄድ በህጋዊ ነው የሄድኩት። እኔ አሁን ብዙ ጊዜ ታመም ነበር እዛ ሆኜ ማለት ነው። እስካሁን ጉልበቴን ያመኛል። ያው ችግሮች ምናሉ በህጋዊ ሆኜ ሂጄ ነው። ከዛ ደሞዝ አልከፍለኛሉ እስከ 8 ወር ባለው ማለት ነው። ከዛ ከጠፋው በኋላ መስራት እየጀመርኩ እያለ በፖሊስ ተይዤ ቃማ የለኝም፣ መኖሪያ ፍቃድ ማለት ነው የለኝም። ተይዤ ታስሬ ብዙ ስቃዮችን አሳልፌ ነው የመጣሁት። መጀመሪያ ሄድኩት እኔ ዱባይ ነው። ከዱባይ ደግሞ እንደገና 4 አመት ቆይቼ ተመለስኩ ወደዚህ። ከዛ በኋላ ዙሪያ ደግሞ ወደ ሱዳን ሄድኩ። ሱዳን ግን ስንሄድ በቪዛ ስለነበር ደህና ነው ሄድነው። ብቻ ግን ጦርነቱ ነው እሱ የጎዳ ገንዘብና ንብረታችን በሙሉም ጥለን ያው ልጆቻችን ይዘን ወጠን መጠን እዚህ ቀበሮ ሜዳ ገብ። የስራ ጫና ተጽዕኖ አለብን። ያን የቤት ስራ ሰርተሽ ጨርሰናል። በርምን እንጠርጋለን። ሁሉን ከጨረስን በኋላ ደግሞ ወደ ሌላ ሰው ቤት ሄደን የመስራት ግዴታ አለብን። እዛ ሀገር ሰራው እንጂ ምንም ለራሴ ያስቀረውት ነገር ምንም አልነበር። ስገባም ባዶ እጄ ነው። ጉድ ሳማሪታን ማህበር የኔም ብቻ ሳይሆን የበርካቶችን ከስደት የተመለስን ዜጎች እንባችንን አብሷል፣ ቁስላችንን ጠግኗል። በሀገራችን ሰርተን እንድንለወጥ ማስችሏል። ኪራይ ምን ከፍለውም አልነበረ። የሚበላ የሚጠጣውም ችግር ነው። ብዙ ስቃይ ያሳልፈን ከዛ በቀበሌ ዋካችሁ ምናምን እያልን ስንሄድ የሚረዳ ነገር ስንል ጉድ ሰመሪታ ጠራን። ጉድ ሰመሪታ ሄደን ለ15 ቀን ስልጠና አረግና 22500 ብር ለቀቀልን። አልሐምዱሊላህ በዛች ብር ይሄን ስራ ጀመርኩ። ጉድ ሳማሪታን በብዙ ተጠቃሚ አድርጎኛል። የሙያ ድጋፍ አድርጎልኛል፣ የእውቀት ድጋፍ አድርጎልኛል፣ የገንዘብ ድጋፍ አድርጎልኛል። ጉድ ሳማሪታን የሚሰሩ ሰራተኞች እንዳባት እንደናት ሆነው ተንከባክበው ለ2 ሳምንት ያህል ምግባችን፣ ቁርሳችን፣ እራታችን በደንብ ተንከባክበውን አሰንብተው ሸኝተው ብዙ ነገር አድርገውልናል። ከቤተሰብ ከወላጅ ከምንም የማንጠብቀውን ድጋፍ አድርጎልናል። ስለ ብር አያያዝ ሊሆን ይችላል፣ ስለ ገበያ ነክ ነገሮችን ነው። ብዙ ነገሮችን ስልጠናዎችን ሰልጥኛለሁ። በጣም ነው ማመሰግነው። ጉድ ሳማሪታን እግዚአብሔር ይስጥልን። በጣም ነው የምናመሰግነው። መጀመሪያ ጠርታችሁ ለምን እንደዚህ ምክር እንደዚህ አይነት ትምህርት አትሰጡንም ብለው እስኪሉ ድረስ ነውና በጣም ብዙ ትምህርት ወስደናል። በትንሽ ነገር መነሳት እንዳለብን፣ በትንሽ ነገር መጀመር እንዳለብን፣ ባንዴ ደግሞ ትልቅ ደረጃ ላይ መድረስን ሳይሆን ምኞትን ሳይሆን ከታች ጀምረን መስራት እንዳለብን፣ ስራ መናቅ እንደሌለብን፣ ስንሰራ ደግሞ ከሰፈሩ ጋር የሚሄድ ደንበኛ አያያዝ፣ እንደገና ደግሞ ገቢና ወጪ ማወቅ፣ ብዙ ነገርን ተምሬያለሁ። የምግብ ዝግጅት ሙያ ሰልጥኜ ጨርሻለሁ። ሰርቲፊኬቴን ሰጥተውኛል። ተቀጥሬ እየሰራሁ ነው ያለሁት። ወደ አረብ ሀገር የሚሄዱትን ልጆች አሰለጥናለሁ። እዚህ የምግብ ዝግጅቶችን አሰለጥናለሁ። በግማሽ ሰዓት እሰራለሁ፣ በግማሽ ሰዓት የግል ስራዬን እሰራለሁ። ለሆቴሎች እንጀራ አከፋፈላለሁ። በሜካፕና በጥፍር በጸጉር ሙያ ነው የሰለጠንኩት። ስንሰለጥን ደግሞ የትራንስፖርት ራሱ ሼር አድርጎ ከእንደገና የሚሰጠን የእጅ መነሳሻ እንትን ነበረ። እሱንም አድርጎልን አልሐምዱሊላህ በዚህ ስራ ላይ ይገኛሉ። ከስተመር እንዴት እንደምንይዝ፣ ስራው እንዴት እንደማካሄድ እንዳለብን፣ ገንዘብ እንዴት መቆጠብ እንዳለብን፣ ትርፍና ጥቅማችን እንዴት እንደምንለይ በጣም በደንብ አድርገው ነው ያስተማሩንና በጣም በቃ ለኔ ጥሩ እንትን የሰጡኝ ማበረታቻ። እውነት እኔ በ5 ቀን ውስጥ ጥሩ ነገር ነው ከነሱ ተምሬ ወጣሁት። እኔ ልጄን አሳድጌ ለመሄድ ነበር ሀሳቤ። ግን ያው እዚሁ በትንሽ ነገር ተነስተን ብዙ የደረሱን እህቶችን አሳይቶናል፣ ነግሮናል፣ ጠቁሞናል እንዴት መነሳት እንዳለብን ማለት ነው። አሁን ላይ እኔ የመሄድ ሀሳብ ሳይሆን እዚሁ ለፍቼ በትንሽም ነገር ቢሆን ወደ ትልቅ ማደግ እንደምችል ልጄንም እያሳደግኩኝ ከልጄም ጋር እንደዛ እያሰብኩ ነው። ከስደት ተመላሾች በማህበሩ የሕክምናና የስራ ስልጠና ብቻ ሳይሆን ከቤተሰቦቻቸው ጋር ተገናኝተው ወደ ቀደመ ህይወታቸው እንዲመለሱ ማህበሩ በርካታ ተግባራትን አከናውኗል። ቀጣዩ ታሪክም ከበርካቶች መካከል አንዱ ነው። እዛ አረብ ሀገር ትልቅ ችግር አጋጥሟት ከቤት ጠፍታ በወጣች ሰዓት እኔ ከፖሊስ ጣቢያ ደርስሻለሁ ብሎ ደፍሯት ጥሏት መንገድ ላይ ሄዶ ሰዎች አንስተው ፖሊስ ጣቢያ አስገብተዋት ወደኛ ከ4 ወር በኋላ የመጣች ሴት አለች እና ያቺ ሴት
እዚህ ከደረሰች በኋላ ተመርምራ ነፍሰ ጡር መሆኗን አወቀች። እዚህ እና ባል አላት፣ ልጅ አላት። እና እቺ ሴት እንዴት ነው ከቤተሰብ ጋር የምናገናኘው? በጣም ከባድ ሆነብን። እኔ ግን ያንን ነገር ከባለቤቷ ጋራ ከወንድሞቿ ጋራ በመነጋገር ትልቅ የቤት ስራ በመስራት ከዛ ልጅቷን ይዣት ደሴ ሄድኩኝ። ያለውን ነገር በደንብ አወራሁት። የእሱን ፈቃደኝነት ከተረዳው በኋላ እሱ እንደሚቀበለኝ ምንም አይነት ቢገጥማት እንደሚቀበል ሲገለጸልኝ እቀበላታለሁ። ምንም አይነት ነገር ቢገጥማት እሷም እኔን ለመርዳት ህይወታችንን ለመቀየር እስከሄደች ድረስ እኔ ደግሞ በእሷ ላይ የደረሰውን ነገር ሁሉ ነገር ለመቀበል ዝግጁ ነኝ ሲለኝ ነገርኩት። ስነግረው እሰየው ነው ያለው። እሰየው እኔ ልጇ የእሷ ልጅ የኔ ልጅ ነው፣ ትውለድ አሳድጋለሁ የሚል መልስ መለሰልኝ። በጣም ተደሰቱ እና ይሄ ትልቅ ደስ የሚል ገጠመኝ ነበረ። የሚያስደስት ፓርቱ ማለት ነው። አገር ችግር ላይ በወደቀችበት ወቅት ፊቱን የማያዞረው ጉድ ሳማሪታን ማህበር በርካታ ምስቅልቅሎችን ባስከተለው የኮቪድ-19 ወረርሽኝ ወቅት ሁሉም በፈተና ሲጠመድ ከፈተና በላይ በማሰብ ራሱን ለወገን መስዋዕት በማድረግ የዓላማውን ጽናት በደማቅ ታሪክ ጽፏል። ኮቪድ ዓለማችን ካጋጠማት በጣም አስከፊ የሆነ ኮንቲኔንት አልመረጠም፣ ሴት ወንድ አልመረጠም፣ ሀብታም ድሃ ታላቅ ታናሽ አልመረጠም። ሁሉንም የህብረተሰብ ክፍልና ሁሉንም ኮንቲኔንት የመታ በጣም አስከፊ ወደፊትም እንደው ባይከሰት ብለን የምንጸልየው ትልቅ የታሪክ ጠባሳ ትቶ ያለፈ ክስተት ነው። እኛም እንደ ድርጅት ተፈትነንበታል። ምክንያቱም ፈንድ ሰጡን የነበሩ ድርጅቶች፣ አገሮች በዚህ በኢኮኖሚ ምክንያት አቆሙት። ሁለተኛ አረብ ሀገር ተመላሾች በብዛት አሰሪዎቻቸው ምን ከፍለው የለንም ብለው አውጥተው ጽፏቸው ወደ ኢትዮጵያ ሲመለሱ መሄጃም ደሞዝም ምንም ስላልነበራቸው እዚህ መቆየት ነበረባቸው። ለሰራተኞቻችንም በጣም ፈታኝ ነበር። ሰው በቤቱ ውስጥ እንኳን አንዱ ውጭ ቆይቶ ወደ ቤት ሲገባ ጫማህን አውልቅ አፍክን አፍን በተባለበት ዘመን ከሌላ ቦታ ተቀብሎ ማስተናገድ በጣም ከባድ ነበርና ሰራተኞቻችን እዚህው እየዋሉ እያደሩ ሳይወጡ ራሳቸውን ጠብቀው አገልግሎት ይሰጡ ነበር። የተያዙብንም አሉ፣ ደግነቱ አልሞቱብንም። የሀገር ውስጥ በጎ አድራጊዎች የሰው ደግነቱን በዛን ጊዜ ታይቷል። መጠለያችን ድረስ እያመጡ የተለያዩ ግብአቶችን ይሰጡን ነበር። የበጎ አድራጎት ማህበሩ በ3 አስርት ዓመታት የወገንን ችግር የመቅረፍ ጉዞ መብታቸው የተነጠቀ እንዲመለስላቸው የህግ የበላይነት እንዲከበር ከአጋር አካላት ጋር የህግ ማስከበር ስራዎችን በትብብር ሰርቷል። ጾታን መሰረት ያደረገ ጥቃት ሲፈጸም ወደኛ ይመጣሉ፣ ሴቶች ላይ ወደኛ ይመጣሉ። እኛም ያው በቢሮአችን ትሪት በማድረግ ቅድሚያ ለጤናቸው መድረስ ስላለብን ወደ ዋን ስቶፕ ሙሉ የጤና ምርመራ አድርገው በባለሙያ የተደገፈ ቅድመ መከላከል መድኃኒቶች ይሰጣሉ። እነዛን ከወሰዱ በኋላ ማገገሚያ የሴፍ ሃውስ ድርጅት አለ። ወደ ጉድ ሰመሪታ እዛ ይገባሉ። ከዛ ከገቡ በኋላ ራሳቸውን ካገገሙ በኋላ የገንዘብ ድጋፍ እንዲያገኙ ጉድ ሰመሪታ መልምለን ጥቃት የደረሰባቸው ሴቶችን መልምለን እናስገባለን። የስነ ልቦና ባለሙያዎች ያላቸው ከሳይኮም ከስነ ልቦና አንጻርም ትንሽ ጉዳት ስለሚደርስባቸው በዛ እንዲሰለጥኑና የገንዘብ ድጋፍ እያደረገ የሚልክበት ሁኔታ አለ። ጥቃት የሚደርሱባቸው ሴቶች፣ ህጻናቶች አሉ። እነሱን ተከታትሎ ያው በህግ አግባብ እንዲያዙ እንዲጠየቁ በማድረግ በእኛም በኩል ትኩረት ተሰጥቶ ጥርብር ተደርጎ ከፖሊስ ምርመራ ከመጀመር ጀምሮ ፍርድ ቤት ድረስ አቃቢ ህግ ደርሶ ፍርድ ቤት ድረስ ህጋዊ እንትን እስከሚደርስ ድረስ ድጋፍ ያደርጋል። ከዛ በኋላ ተመልሰው ወደ ማህበረሰቡ ወይም ወደ የሚፈልጉት ቦታ ለመሄድ በአይምሯቸው እንዳይጎዱ ጉድ ሳመሬታ ተቀብሎ አይምሯቸውን ትሪት አድርጎ የሚያቆይበት ወደ ማህበረሰቡ ተመልሰው ስራ እንዲሰሩ ከዛ ሲሄዱ እዚህ ላይ በመስራታቸው የተሻለ ለውጥ ሊያመጡ እንደሚችሉ ያደርጋል። ቅጣቱንም በአግባቡ ቅጣት ሲቀጣ ከኛ ጋር ያላቸው ግንኙነት እኛ ያስቀጣናቸውን ሰዎች ለምሳሌ አንድ ነገር ብነግርሽ አንዲት ልጅ
ከአካባቢዋ ላይ በጣም በግፍ እንደዚህ ተደርጎ እንደዚህ አይነት መንገድ አታለው እንሰድሻለን ወደ አረብ ሀገር እንደዚህ እንወስዳለን የሚል ነገር ወስደው ከዛ በኋላ ግን የመድፈር በደል ሲደርስባት ጥቃት ሲደርስባት ከዛ በኋላ ወደ ማህበረሰቡ ወደ ቤተሰቦቿ እንኳን ለመሄድ ለመገናኘት በጣም አይምሮአዊ ችግር ሲገጥማት ጉድ ሳምሬታ ተቀብሎ ትሪት አድርጎ እንዲያቆያት ያደረግንበት ሁኔታ አለ። በህጉ አግባብ በጥቃት የደረሰባቸውን ግን በህጉ አግባብ ተገቢው ቅጣት እንዲያገኙ በማድረግ ደረጃ ከአቃቤ ሕግ ጋር በጥምረት እየሰሩ ያለበት ሁኔታ ነው ያለው። በዚህ ዓመት ወደ 9 ጥቃቶች ደርሰዋል። እነሱንም ከ3 ዓመት እስከ 15 ዓመት ድረስ በሚደርስ የስርዓት ቅጣት እንዲቀጡ በማድረግ አጥፊዎች ላይ እርምት እንዲደረግ እና ለሌላው ማህበረሰብ አስተማሪ እንዲሆን በማድረግ ደረጃ ትልቅ ስራ የተሰራበት ሁኔታ ነው ያለው። ውጤቱ የሚታየው አጥፊዎችን ተከታትሎ በመያዝና በማረም ደረጃ ከማህበረሰቡ ጎን በመሆን ትልቁን ርብርብና ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። ስልጠናዎችን በመስጠት ከስደት ተመላሾች ወደ ስራ እንዲገቡ በየደረጃው ከሚገኙ የስራና ክህሎት የሴቶችና ህጻናት እንዲሁም ሌሎች ባለድርሻ አካላት ጋርም በትብብር እየሰራ ይገኛል። ሴቶችን መልመን ለጉድ ሳምሪታን ሰጠናል። እነሱም ሰጠው በወሰዱት መሰረት የህይወት ክህሎት ስልጠና፣ የሙያ ወይም የስራ የቢዝነስ ስልጠና ወስደው የተወሰነ ማቋቋሚያ ከ10,000 እስከ 35,000 ብር ድረስ እየተሰጣቸው ራሳቸውን በማገገም ወደ ስራ ዓለም እንዲገቡና ከማህበረሰቡ ጋር እንዲቀላቀሉ የማድረግ ስራ አለ። ስደት ተመላሾችን መልሶ በማቋቋም ዙሪያ ነው አብረን የምንሰራው። ከዚህ አኳያ የምንሰራቸው ስራዎች የመጀመሪያው ስልጠና ነው። በልብስ ስፌት ዘርፍ፣ በምግብ ዝግጅት፣ በሜካፕ እና ጸጉር ስራ እንደዚህ የመሳሰሉ የሙያ ስልጠናዎችን እንዲያገኙ ከነሱ ጋር በትብብር መስራት ነው። የሙያ ስልጠና ከሰለጠኑ በኋላ ደግሞ በእነሱ የተወሰነ መነሻ ገንዘብ ይሰጣቸውና ወደ ስራ እንዲገቡ ማድረግ ነው። ወደ ስራ እንዲገቡ ማድረግ ላይ እኛ የምናደርገው እገዛ ምንድነው? አንደኛ እንዲደራጁ የማድረግ፣ ሁለተኛ የሚጎሏቸው ክህሎት ስልጠናዎች ካሉ እነሱን የመሙላት ስራ እንሰራለንና ስራ እንዲገቡ ክትትልና ድጋፍ ነው የምናደርገው። በዚህም ውጤታማ የሆኑ ሴቶችን ወይም ውጤታማ የሆኑ ተመላሾችን እንትን ብለናል፣ ለይተናል። በተለይ ድርጅቱ ማገዝ ያለበት ስፔሲፊካሊ በጣም ለተጎዱና ጥቃት ለደረሰባቸው ሴቶች መሆኑን ለማገዝ ያመች ዘንድ ይሄ የሚደረገው ከኛ መረጃው የጠራ መረጃ ስንሰጣቸው ነው። እኛ ከጎናቸው ሆነን ስናግዝ ነው። ስለዚህ ሁሉም ባለድርሻ አካላት የኛ ተቋም ብቻም ሳይሆን ይሄ ጉዳይ የዓለም ጉዳይ ነው እንጂ የጎንደር ከተማ የኢትዮጵያ ወይም የአማራ ክልል ጉዳይ አይደለም። ስለዚህ ማንኛውም ባለድርሻ አካላት ባሉበት ሁሉ አይዟችሁ ትሪት ላይ ያደርጋቸው ይገባል። እንደ ማዕከላዊ ጎንደር ዞን ከ2011 ዓ.ም ላይ የጀመሩት ስደት ተመላሾችን የህይወት ክህሎት ስልጠና ሰጥቶልናል። የማቋቋም ስራ ሰርቷል። ጉድ ሳምሪታን አሶሲዬሽን በተለይ ጎንደር ከተማ ላይ ይህንን ስራ በማገዝ ደረጃ አብሮ እንዲሰራ እንደ ክልል ትብብር ጥምረት አባል ነው። የክልሉ ትብብር ጥምረት በተጨማሪ ደግሞ በተለይ የስራ ቡድኖች የግንዛቤ ፈጠራና የውጭ ሀገር የስራ ስምሪት የስራ ቡድን እና ደግሞ በተለይ የተጎጂዎች መልሶ ማቋቋም የስራ ቡድን የሚባለው እናስተባብረው እኛ ነን። ስለዚህ ላይ አባል ሆኖ ይህንን ስራ አብሮ እያገዙን ያሉ እንደሆነ መውሰድ ይቻላል ማለት ነው። የመግባቢያ ሰነድ እንደ ክልል ከኛ ቢሮ ጋር እና ሌሎች የሚመለከታቸው ቢሮዎች ጋር የመግባቢያ ሰነድ ተፈራርመን ወደ ስራ ገብተናል። ያ ሲደረግ ዋናው ነገር ምንድነው? እነዚህ ተጎጂዎች ሆነው ሲገኙ በህገወጥ ዝውውር ሰለባ የሆኑ በደላሎችን የሐሰት ተስፋ ምክንያት በማድረግ ሲኮበለሉ የተገኙ ሰዎች ሲያዙ ለነሱ የመጠለያ አገልግሎት ይሰጣል። እንግዲህ የመጠለያ ያላቸው ጎንደር ላይ የመጠለያ አገልግሎት ብቻም ሳይሆን የስነ ልቦና ድጋፍ፣ የሙያ ስልጠና የሚሰጥበት ከሙያ ስልጠና በዘለለ ደግሞ በተለይ ወደ የሚሄዱበት አካባቢ ቤተሰቦቻቸውን የመለየት ቤተሰቦቻቸው ከተለዩ በኋላ ደግሞ እነዚህ ልጆች ጉዳት የደረሰባቸው ምክንያቱም በደላሎች ከፍተኛ የሆነ ገንዘብ የከፈሉ ተታለው የሄዱ ጉዳት የደረሰባቸው ሴት ሲሆን ደግሞ የበለጠ ጉዳታቸው የሚጨምርበት ሁኔታ ስለሚስተዋል ያንን ለመፍታት በጣም ብዙ ስራዎችን ይሰራሉ። ከዛ በተጨማሪ ከስልጠናው ባለፈ እነዚህ ዜጎች እንዲቋቋሙ የመልሶ ማቋቋም ስራ በተለይ ላይፍ ስኪል የህይወት ክህሎት ስልጠና ይሰጣሉ። ያንን ይሰጡና
መጨረሻ ላይ የቢዝነስ ፕላን ይዘጋጅላቸዋል። ያን ቢዝነስ ፕላናቸው የንግድ እቅዳቸውን ከተዘጋጀ በኋላ የመስሪያ ካፒታል ድጋፍ ያደርጋሉ ማለት ነው። የጎንደር ዩኒቨርሲቲ የማህበረሰብ አገልግሎት አለው። ስለዚህ እዚህ ላይ አባል እንዲሆን ጉድ ሳማሪታን አብሮ ያገዘን የደገፈ እንደሆነ መውሰድ እንችላለን ማለት ነው። ይሄ ብቻ ሳይሆን ለእያንዳንዳቸው የስደት ተመላሾች የማቋቋሚያ ድጋፍ በማድረግ ሂደት ከመንግስት ጋር ጎን ሆነው በጣም ሰፊ ስራዎችን ሲሰሩ እንደነበረ ማየት እንችላለን ማለት ነው። እነዚህ ሁሉ የበጎ አድራጎት ተግባራት ባለፉት 3 አስርት ዓመታት ስያሜውን ከግብሩ ጋር በማጣጣም መስዋዕትነት በመክፈል ለወገን አለኝታነቱን ሲያስመሰክር ጉዞው አልጋ ባልጋ አልነበረም። እኛ አምራች ድርጅቶች አይደለን። ምንም ሸጠን ለውጠን የምናገኘው ነገር የለም። ድርጅቱ ኦልሞስት 70% በሁማኒታሪያን ላይ ነው የሚሰራው። 30%ቱን በኢኮኖሚክ ኢምፓወርመንት ሁማኒታሪያን ስል የተጎዱ ሰዎችን አምጥተን ሰው ማድረግ። ሆስፒታል ሲተኙ አስታማሚዎች አሉ ከፍለን ነው። እዚህ ሲመጡ እዚህ ኬር ቴከርስ አስታማሚዎች አሉ። ራሳቸውን ችለው እኔ ሰው ነኝ ብለው እስኪመለሱ ድረስ የሁማኒታሪያን ስራ ነው የምንሰራው። ከዛ በኋላ 30%ቱን ደግሞ ያው የኢኮኖሚ ስራ መልሶ የማቋቋምና ኑሯቸውን እንዲገፉ የማድረግ ስራ ነው የምንሰራው። ይሄ ትልቅ አቺቭመንት ነው። የስነ ልቦና ባለሙያዎች ካለምንም ክፍያ እየመጡ ስንጠራቸው የህግ ባለሙያዎች አገልግሎት የሚሰጡናሉ። በተለይ ከጎንደር ዩኒቨርሲቲና ከደባርቅ ዩኒቨርሲቲ ጋር ደግሞ አብረን የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ተፈራርመን ለተመላሾች የሙያዊ አገልግሎት ይሰጡልናል። ይሄ ለኛ ትልቅ ስኬት ነው። ምንድነው? በዚህ ውስጥ ብዙ አክተሮች እንዲኖሩ እንፈልጋለን። ተወራራሽ እየሆነ ይህንን ህልም በስፋት እያስቀጠለ የሚሄድ ወጣት አካል እንፈልጋለን። ወጣት አካል ደግሞ ከጀርባው ደግሞ የቆየ ልምድ ያላቸው ሰዎች ደግሞ ባለሙያዎች አብረውት እንዲኖሩ እንፈልጋለን። ትልቁ አጋዦቻችን ቀደም ብሎ አይዌም ያው በስደት ተመላሾች ላይ ይሰራ ስለነበር በአይዌም ጋር አብረን እንሰራ ነበር። አሁን ላይ እንኳን የለንም፣ ግን አሁን ላይ ትልቅ ድጋፍ እያደረገልን ያለው ያው ይሄን የመሰለ መጠለያ ተከራይቶልን ከፈለልን እነኚህ ብዙ ቁሳቁሶችን ያሟላልን የጀርመን ተራድኦ ድርጅት ነው። ቀጥሎ ደግሞ ዩኤን ውመን የሴቶች ያለ ትልቅ እገዛ እያደረገ እስካሁን ድረስ ከኮቪድ ጊዜ ጀምሮ በጣም በትልቁ እገዛ እያደረገ ለብዙ ሴቶች ተደራሽ የሆነ ህይወታቸውን የቀየረ ስራ እየሰራ ያለ ዩኤን ውመን ነው። ሌላው ዩኤን ኦዲሲ የሚባል ከዚህ ከወንጀል ጋር ተያይዞ ያለ የተባበሩት መንግስታት ያለ ድርጅት ከነሱ ጋር እንሰራለን። ዘመናዊ ባርነት ወይንም ስሌቨሪ የሚባል ድርጅት ከነሱ ጋር እንሰራለን። ዩኤን ትረስት ፈንድ የሚባል ብዙ ድርጅቶች ያው ያግዙናል። አንዱ ያግዛል፣ ይሄዳል። ፕሮጀክቱ ሲያልቅ ደግሞ ሌላ ይመጣል። የኛ ስራ ፕሮጀክት መጻፍ ጠይቅ ነው። ይሄ ነው ትልቁ እንደ ቻሌንጅ ብዬ የማስበው። ደግሞ መጠለያው ኪራይ መሆኑ ነው። በጣም ውድ ነው የምንከፍለው። በጣም 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 ይሄ ለዚህ የሚከፈለው ብዙ ሴት እህቶቻችን ህይወት መቀየር ይችል ነበር ብለን እንላለን። ይሄንን ያው መንግስትን እየጠየቅን ነው። መንግስትም ያው የበኩሉን አይዟችሁ እናግዛችኋለን እያለ ነው። መንግስት ሁሉ ጊዜም ያግዘናል። መንግስት ገብቶ አይሰራም። መንግስት ብር ላይ ሰጥ ይችላል፣ ግን ምቹ ሁኔታዎችን ይፈጥራል፣ ፖሊሲዎችን ያመቻቻል። የምንሄድበት ይሄንን በጎ ስራ ለመስራት ለሚያደናቅፈን ነገር ሁሉ ያንን እንቅፋት እንዲያስወግድልን ያግዘናል። የአክሶ የዛ አባል ነን፣ የእንትኑ አባል ነን፣ የካውንስሉ አባል ነን እና መንግስት በዚህ መልኩ ያግዘናል። ወደፊትም የበለጠ እንዲያግዘን እንጠብቃለን። በጥቂቶች ሀሳብ አፍላቂነት የዛሬ 30 ዓመታት የተመሰረተው ጉድ ሳማሪታን የበጎ አድራጎት ማህበር በርካታ ጎጆዎችን ከጨለማ ወደ ብሩህ ተስፋ አሸጋግሯል። የእህቶችን ስቃይ ፈውስ በመስጠት የመኖር ተስፋን አለምልሟል። ዳግም በህይወት መኖር እንደሚቻል በከፈለው መስዋዕትነት አረጋግጧል። የመስሪያ የዘላቂ ካፒታልና ሌሎች ችግሮች ቢፈቱለት ደግሞ ይበልጥ በጎነቱን ማስፋት ይችላል። ችግሮች ሳይበግሩት እንደ መልካም ዕድል በመጠቀም ጉዞውንም ቀጥሏል።
ነው።